ዛሬ በጣም ወሳኝ በሆነ ነገር ላይ እናወራለን። ብዙ ጊዜ ትኩረት የማንሰጠው ግን በጣም አስፈላጊ ክህሎት ነው። ይኸውም ትልልቅ ሰዎችን በትክክል ማዳመጥ። ታሪካቸውን ስንሰማው የምንሰማው ቃላትን ብቻ አይደለም፣ ሙሉ ሕይወታቸውን ነው። እስቲ አንድ ነገር እናስብ። አያቶቻችን ጋር ወይም ከምንወዳቸው ትልልቅ ሰዎች ጋር ስናወራ ያው ታሪክ ደጋግሞ ሲነገር ሰምተን እናውቀንን? በእርግጠኝነት ይህ ሁላችንም የምናውቀው ነገር ነው። ትልቅ ሰዎች ታሪካቸውን ሲያካፍሉን የምናስተውላቸው ነገሮች አሉ አይደል? ለምሳሌ የተወሰኑ ታሪኮችን ደጋግመው ያወራሉ። አንዳንድ ነገሮችን ጥርት አድርገው ሲያስታውሱ፣ ሌላውን ደግሞ ይረሱታል። አንዳንዶቹ ደግሞ በጣም ከባድ በሆኑ የታሪክ አጋጣሚዎች፣ ለምሳሌ በጦርነት ወይም በስደት ውስጥ አልፈዋል። እነዚህ ነገሮች ስህተት አይደሉም በጭራሽ። ይልቁንስ የሕይወታቸው አካል፣ የማንነታቸው አካል ናቸው። እስቲ አሁን አስተሳሰባችንን እንቀይር። ይህ መደጋገም የመርሳት ችግር ነው ብለን ከማሰብ ይልቅ ለምን እንደዛ እንደሚሆን ጠይቀን እናውቃለን? ምናልባት ያ ታሪክ ለነሱ በጣም ትልቅ ትርጉም ስላለው ቢሆንስ? የሕይወታቸው ማዕከል የሆነ ነገር ቢሆንስ? እና ወሳኙ ነጥብ ይሄ ነው። አንድ ሰው ያንን ታሪክ ሲደግም አውቀዋለሁ ብሎ ማቋረጥ አይደለም ስራችን፣ በጭራሽ። ይልቁንስ ልክ ለመጀመሪያ ጊዜ እንደምንሰማው አርገን በሙሉ ልብ ማዳመጥ ነው። ማን ያውቃል፣ ምናልባት ከዚህ በፊት ያልሰማነው አዲስ ነገር ልናገኝ እንችላለን። እሺ፣ አሁን ደግሞ ወደ ሌላ በጣም ወሳኝ ጉዳይ እንምጣ። ባህል። ታውቃላችሁ፣ የአንዳንዱ ባህል ታሪክ የሚነገርበት የራሱ የሆነ መንገድ፣ የራሱ የሆነ ዜማ አለው። እስቲ ይህ ምን እንደሚመስል እኔ ለምሳሌ አንዳንዶች ታሪካቸውን ሲናገሩ እጃቸውን ያንቀሳቅሳሉ፣ ስሜታቸውን በግልጽ ያሳያሉ። ሌሎች ደግሞ በዝቅታ በረጅም ጸጥታዎች መካከል ነው ታሪካቸውን የሚገነቡት። አንዳንዴ ቋንቋዎችን ይቀላቀላሉ ወይም በጣም ከባድ የሆኑ ነገሮችን በቀልድ መልክ ያቀርባሉ። እነዚህ ሁሉ የባህላቸው አካል ናቸው። እና ነጥቡ ይሄ ነው። እነዚህ ሁሉ መንገዶች ትክክል ናቸው፣ ፍጹም ትክክል፣ ምንም ስህተት የለባቸውም። እንዲያውም የአንድን ሰው ታሪክ ውብና ልዩ የሚያደርገው ይሄው ነው። ስለዚህ አስታውሱ፣ ግባችን ዝም ብሎ ፋክቶችን መሰብሰብ አይደለም። ዋናው ነገር የተራኪውን ማንነት መረዳት ነው። ያ ጸጥታቸው፣ ሳቃቸው፣ እንባቸው፣ የሚቀላቀሉት ቋንቋ፣ የሁሉ የራሳቸው ልዩ ድምፅ ነው። እሺ፣ አሁን ደግሞ ስለ ትውስታ እናውራ። ይህ የምንነጋገረው ነገር ትውስታን ስለምንመለከትበት መንገድ ያለንን ግንዛቤ ሙሉ በሙሉ ሊቀይር ይችላል። ይህንን በደንብ እናስምርበት። ትውስታ ልክ እንደ ቪዲዮ ካሜራ አይደለም። አእምሮአችን የሆነውን ነገር እንዳለ አይቀዳውም በፍጹም። ከዛ በጣም የጠለቀ ነገር ነው። ስለዚህ ትውስታ ማለት ምን ማለት ነው? እያንዳንዱን ነገር በቅደም ተከተል ያስቀመጥ ፋይል ካቢኔት አይደለም። ይልቁንስ ትውስታ ሂደት ነው። በስሜታችን በወቅቱ አስፈላጊ በነበሩ ነገሮች እና ለሕይወታችን በምንሰጠው ትርጉም የሚቀርጽ ነገር ነው። ይሄ ማለት ምን መሰላችሁ? አንድ ትልቅ ሰው ታሪኩን ሲነግረን ዝም ብሎ የሆነውን ነገር እየዘረዘረልን አይደለም። ይልቁንስ እነዚያ ልምዶች ለነሱ ምን ትርጉም እንደነበራቸው፣ በሕይወታቸው ላይ ምን አይነት አሻራ እንዳሳረፉ ነው የሚያካፍሉን። እናም ዋናው ነገር ያ ትርጉም ነው። ታሪኩን ውድ የሚያደርገው እሱ ነው። እሺ፣ ይሄ ሁሉ ቲዮሪ በጣም ጥሩ ነው፣ ግን በተግባርስ እንዴት ነው የተሻለ አድማጭ መሆን የምንችለው? እስቲ አንዳንድ ተገባሪ መንገዶችን እንይ። ለምሳሌ አንድ ሰው ያወራ መሃል ላይ ዝም ቢል ብዙ ጊዜ ምን ሆነ ነው ለምን አቆምክ እንላለን አይደል? በዚህ ፈንታ ምንም ችግር የለም ጊዜውን ይወሰዱ እየሰማኑ ብንል ይሄ ምን ያህል መከባበርና ትዕግስት እንዳለን ያሳያል። ሌላ ምሳሌ ልስጣችሁ። የሆነ ነገር ሲነገሩን የቀኑ ቅደም ተከተል የተሳሳተ መስሎን ሊሆን ይችላል። ወዲያው ገብተን አይ እንደዛ አይደለም ከማለት ይልቅ ለምን በጉጉት አንጠይቅም? ይቅርታ፣ ይህንን በደንብ እንድረዳው ትንሽ ስለሱ ሊነግሩኝ ይችላሉ ብሎ መጠየቅ ምን ያህል የተሻለ ነው? ዋናው ነገር ማወቅ እንጂ ማረም አይደለም። ስለዚህ ዋና ዋናዎቹን ነጥቦች እናጠቃልላቸው። አንድ ሰው ታሪኩን ሲነግር ጸጥታ ቢኖር ችግር የለውም። ስሜታዊ ቢሆኑ ችግር የለውም። ያንን ታሪክ ቢደግሙትም ችግር የለውም። ቋንቋ ቢቀላቅሉ ወይም ነገሮችን በተለየ መንገድ ቢያስታውሱ ይህ ሁሉ ችግር የለውም። ይህ ሁሉ የታሪካቸው አካል ነው። እሺ፣ ወደ መጨረሻው ክፍል እየደረስን ነው። እስቲ እውነተኛው ግባችን ምን እንደሆነ ራሳችንን እንጠይቅ። ይህን ሁሉ ስናደርግ በትክክል ምን ለማግኘት ነው የምንሞክረው? ይህ አባባል ሁሉንም ነገር ያጠቃልላል። የእኛ ሥራ ታሪኩን መቆጣጠር አይደለም፣ እንደዚህ ተናገር ብሎ ማስገደድም አይደለም። በፍጹም የእኛ ሥራ እነሱ በሚተርኩበት መንገድ በራሳቸው ድምፅ ታሪካቸውን ማክበር ነው፣ እነሱንም ልምዳቸውንም ማክበር። እናም
ይህንን ገለታ በአንድ ጥያቄ ልጨርስ። በአካባቢያችን ያለ በትክክል ግን ጆሮ ሰጥተን ያላዳመጥነው ምን አይነት ታሪክ ይኖር ይሆን? ምናልባት ያንን ታሪክ ለመስማት ጊዜው አሁን ነው።